ከዚህ በኋላ ግን ሳልጨርስ እልል እንዳትሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የቻናላችን ቤተሰቦች እንኳን ወደዚህ መንፈሳዊ ትምህርት በደህና መጡ። በጣም አስተማሪና የሚያንጽ መልእክት እንመለከታለን። እስከ መጨረሻው ድረስ ተከታተሉልኝ። አሁን እንደዚህ ከሆነ አሁን ዛሬ ቅዱስ ገብርኤል ሆይ የተሰጠህ ታላቅ ነው የሚለውን ትምህርት ያነሳሁት ለምንድን ነው? ለምንድን ነው ቅዱስ ገብርኤል የምንለው? ለምንድን ነው የምንሰባሰበው? ቅዱስ ገብርኤል ምንድን ነው? ተሰብስበን የምናተርፈው ምንድን ነው? እውነት የቅዱስ ገብርኤልን በዓል ማክበር ግዴታችን ስለሆነ ነው ወይስ ቅዱስ ገብርኤል ስለሚቆጣ ነው? አሁን የአዲስ አበባ ሰው ከሁሉ በላይ ገብርኤልን ይፈራዋል እና ብዙዎቻችሁ ስለምትፈሩት ነው የምትሰበሰበው። አውቅባችኋል። አሁን ብዙ ጊዜ የታይሳስ ገብርኤል የመርካቶ ነጋዴውን ዘግቶ ነው የሚውል አሉ ነው እንግዲህ አላየሁም። ለምንድን ነው እየፈራው? ግን ይገርማችኋል፣ ቅዱስ ገብርኤል በጣም ደግ ቁጡ እንዳይመስላችሁ ማለት ነው። ሚካኤል ደግ፣ ገብርኤል ቁጡ ያደረገው ማን ለፈጠረው አይታወቅም። ይሄን አንድ ሞኝ የተከለውን 50 ሊቃውንት አይነቁትም ይባላል። በእውነቱ ማለት ነው። በፍጹም ቅዱስ ገብርኤል በጣም ቸር፣ ደግ፣ ሩህሩህ። እንዲያውም ቁጣውን አውቃችሁ ከምትሰበሰቡ ደግነቱን አውቃችሁ ትሰበሰቡ ነው የምፈልገው ማለት በጣም ሩህሩህ መልአክ እንደሆነ ያንን አውቃችሁ ትርፋችሁን ስታውቁት ደስ ብላችሁ ትመጣላችሁ። እንደገና ደግሞ ለምን ተብላችሁ ብትጠየቁ ለልጆቻችሁ መልስ ትሰጣላችሁ ማለት። ቤተክርስቲያን በድማድ የምታደርገው ነገር ስለሌለ ቅዱስ ገብርኤል ሆይ በሉላችሁ የተሰጠህ ክብር ታላቅ ነው። እሺ ዛሬ እዚህ ላይ የምንማረው ትልቅ ትምህርት ትዕግስትና እምነትን የሚመለከት ነው። በችግሩ ጊዜ ተስፋ መቁረጥ የለበትም። በጸሎትና በእምነት ሲቆዩ እግዚአብሔር መንገዱን ይከፍታል። ይሄን እንማማራለን። የተናገረው ቅዱስ ኤፍሬም ሶርያዊ የሚባል የቤተክርስቲያን አባት ሁልጊዜ በምትጸልዩበት በረቡዕ ውዳሴ ማርያም ላይ ያለ ኃይለ ቃል ነው ማለት ነው። እና ቅዱስ ኤፍሬም በቤታችን ባመሰገነበት ቅዱስ ገብርኤልን አመስግኗል። ማመስገን አንድ እግዚአብሔራዊ ባህሪ ነው። ክብር ከዚህ በኋላ ግን ሳልጨርስ እልል እንዳትሉ፣ ምክንያቱም ሰዓታችን ያልቅብናል ማለት ነው። ስለዚህ አሁን ወደ ትምህርታችን ስንሄድ በቤተ ክርስቲያን ክብር ሰው ራሱ መመስገን አለበት። ክብር የሚገባውን ማመስገን አለበት። እግዚአብሔር ሰውን እንድናመሰግን የማያመሰግን ሰው ከሃዲ ነው ሆኖት ነው። እንኳን እግዚአብሔር እንኳን የእግዚአብሔርን ቤተሰቦች እንኳን ድንግል ማርያም እንኳን ቅዱስ ገብርኤል ሰውን እንኳን መልካም ሰርቶ የማያመሰግን ሰው የክፉን ክብር ወስብሐት ለኩሉ ዘሰናይ ምግባሩ እመኒ አረማዊ ወእመኒ አይሁዳዊ። ሮሜ ምዕራፍ 2 ቁጥር 10 ላይ አረማዊም ቢሆን አይሁዳዊም ቢሆን መልካም ላደረገ ሁሉ ምስጋና ይገባዋል። መልካም ላደረገ ሁሉ ምስጋና ይገባዋል። እና ሁላችሁ እግዚአብሔር ይስጥልኝ ማለትን መልመድ ይገባል። በእውነቱ ማለት ማመስገን። ሰው ለሰራው ስራ ምስጋና ይፈልግ። ያችን ሰርቶ ሲሰራ ወድስ ወለሰው በዘይኮነ ድልወቱ ሰውን በማይገባው ቢሆን እንኳን አመስግነው ይላል መጽሐፍ። ሰውን በማይገባው እንኳን ቢሆን አመስግን። በማይገባው ስታመሰግነው የሚገባው ይሆናል ማለት። አሁን እኮ መንፈስ ጋር ግን ስለቀረ ነው ጠብ እየነገሰ ያለ ማመስገን ስለማንወድ። ምስጋና እንፈልጋለን ግን ስናጣው ጠብ እንፈጥራለን። እኛ ምስጋና መፈለግ የለብንም እንጂ ሰዎችን ግን ምስጋና መስጠት ግን አለብን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰዎችን ያመሰግናቸው ነበር አይደለም? ቅዱስ ጴጥሮስን ብፁዕ ነህ ብሎ ሌላ ቀን ሰይጣን ነው ይለዋል። ያመሰግነዋል፣ መልሶ ደግሞ ይነቅፈዋል። ሰውን መመስገን ሲገባ ማመስገን እጅግ በጣም መልካም። ቅዱስ ጳውሎስ እናንተ የቆሮንቶስ ሰዎች ለእኔ እንኳ አክሊሌ ናችሁ ይላቸዋል። ዝቅ ብሎ ደግሞ እናንተ የምትሰሩትን ኃጢአት ደግሞ አሕዛብ እንኳን አይሰሩትም ይላቸዋል። ሰው ሲነቀፍም ተመስግኖ። ስለዚህ ማመስገን ሰውን እንኳን ቅዱሳኑ ሰውን እንኳን እንድናመሰግን እግዚአብሔር አዞናል። ያንን አብርሃምን ያመሰገነ እግዚአብሔርን ያመሰግናል። አብርሃምን የረገመ እግዚአብሔርን ይረግማል። ዋጋችንም ይኸው። ስለዚህ አንድ ልናመሰግናቸው ከሚገቡ እግዚአብሔር ከፈጠራቸው ፍጥረታት አንዱ ቅዱስ ገብርኤል። ቅዱስ ገብርኤል ለምንድን ነው የተሰጠው ክብር ታላቅ ነው ብንለው ስንል ብዙ በቤተ ክርስቲያን ውስጥ ብዙ ጉዳዮችን የሚያከናውን መልአክ። የመጀመሪያው ቅዱስ ገብርኤል ሁከትን በማራቅ ጸጋ የተሰጠው መልአክ። ቪዲዮውን ከወደዳችሁትኝ ለሌሎችም እንዲደርስ ላይክ እና ሼር አድርጉ። እንዲሁም ተጨማሪ መንፈሳዊ ትምህርት ለማግኘት ሰብስክራይብ ማድረግ አትርሱ። እግዚአብሔር ከሁላችንም ጋር ይሁን።
አሜን።